ባህር ዳር ከተማ በተፈጥሮ አቀማመጧ ለብስክሌት ትራንስፖርት ምቹ የሆነች ከተማ ናት። ማህበረሰቡም በስፋት የብስክሌት ትራንስፖርትን የመጠቀም ልምድ አለው። ሆኖም ከቅርብ ጊዜ ወዲህ ባለ 3 እግር ተሽከርካሪዎች ወደ ከተማው በስፋት ከመግባትና ከአደጋ ጋር ተያይዞ የብስክሌት ትራንስፖርት ተቋርጦ ቆይቷል። ይህንን የብስክሌት ልምምድ መሰረት አድርጎም ዓለም አቀፍ ተጫዋቾች ጭምር የነበሯት ኢትዮጵያን የሚያስጠሩ ባለድል ተጫዋቾች ብስክሌተኞች የነበሯት ጭምር ከተማ ናት። አሁን ደግሞ ይህ ልምምድ ዳግም እያንሰራራ ነው። የባህር ዳር ከተማ ኮሪደር ልማት ይህን ድል ይዞ መጥቷል። እንደ ትራንስፖርት ብስክሌትን እየተጠቀሙ የሚገኙ ወጣቶች ጋር ቆይታ አደርጋለሁ። እዚህ አጠገቤ አንድ ብስክሌተኛ አለ። ጤና ይስጥልኝ፣ እንደምን አለ? እስኪ እንተዋወቅ። አባይ ሙላት እባላለሁ። በብስክሌት ረጅም ጊዜ ትራንስፖርት እጠቀማለሁ። እንዲሁም በውድድርም ረጅም ጊዜ አሳልፌያለሁ። ታሪኩን ስታይ ቴክስታይል ያሉ ሰራተኞች ብስክሌትን በጣም ሴት ወንድ ሳይል በጣም ነው የሚጠቀሙ የነበረ። ከዛ በመነሳት ነው ማህበረሰቡ ብስክሌትን እንደ ባህል አድርጎ በጣም ይጠቀምበት ስለነበር አሁንም ከስፖርቱ በተጓዳኝ ሰው መጠቀም ሲጀምር ስፖርተኛውም አብሮ ይወጣል። በቀን ደግሞ የምትንቀሳቀሰውን ኪሎ ሜትር ነገር 10 ኪሎ ሜትር በላይ ይሸፍናል። ከዛም እዚህም ቃም ስትገዥ ምን ስትይ የምትንቀሳቀሽ በብስክሌት ነውና ትልቁ ጥቅም እሱ ነው። ሌላው ያስገኘው ጥቅም ብስክሌት መጠቀማችን ጤናችን በጣም ይጠብቃል። የብስክሌት ትራንስፖርት እጅግ ዘርፈ ብዙ ጥቅም ያለው ነው። ከጤና አንጻር፣ ከወጪ አንጻር ብሎም ደግሞ በተለይም የስፖርት እንቅስቃሴን በማሳደግ በዓለም አቀፍ ደረጃ የስፖርት ውድድሮችን ማድረግ የሚያስችል እድል የሚፈጥር ስለሆነ በርካቶች እየተጠቀሙት ነው። አሁን ያሉ ታዳጊዎች ደግሞ በዚህ ዙሪያ ምን ይላሉ የሚለውን እየተንቀሳቀስን ብስክሌተኞችን አሁንም ማናገራችን እንቀጥላለን። በባህር ዳር ነዋሪ ብስክሌት በቃ እግሩ ማለት ይቻላል ከእግሬ የበለጠ በብስክሌት ተጠቃሚ ነኝ ማለት ይችላል። እና በቀን እስከ 9 ስራም ስሄድ ትምህርት ቤት ገና ጣና ሐይቅም ተለያዩ ተማሪዎች እያለሁኝ በትምህርት ቤትም እያለሁኝ በብስክሌት ነው ያደኩኝ። እስከ 8 ኪሎ ሜትር 9 ኪሎ ሜትር እሄዳለሁ። ለምን እኔም ያው ንግድም ሸቀጥም ስላለ ሸቀጥም ለማምጣት አንዳንድ ነገሮችንም ገበያም የተለያየ እንደውም አሁን አዲሱ አስፋልት እንደዚህ ከተሰራ ዝም ብዬ ራሱ መንቀሳቀስበት ጊዜ አለኝ። ለምን የእግረኛ የብስክሌት መንገድም ስላለ የበለጠ ተነሳሽነቴን ጨምሯል ማለት ይችላል። ባህር ዳር ውስጥ የዴሊቨሪ ስራ እንሰራለን። ወይል እንግዲህ ስራችን እንዴት ነው? ማንኛውንም አይነት እቃ ከ25 ኪሎ በታች የሆኑ እቃዎችን ዴሊቨር እናደርጋለን። ይሄ የሚሆነውም በምንድነው? ከ4 ኪሎ ሜትር በታች ያሉ ስራዎቻችን በብስክሌት ነው የምንሰራ። ሞረራቅ ያሉ ኦርደሮች ሲመጡ ግን ኤሌክትሪክ ስኩተሮችን ተጠቅመን በኤሌክትሪክ ስኩተሮች እናደርሳለን። የሆነውም እነዚህ ኤሌክትሪክ ናቸው፣ ለአካባቢ ብክለትም ነፃ ናቸው። መንገዱ ደግሞ ሞር እንደምታዩ በጣም ቆንጆ ሆኗል። ለስራችን በጣም የሚገርም አጋጣሚ ፈጥሮልናል ማለት ነው። ማህበረሰቡ ለጤናው ትኩረት ሲሰጥ እነዚህ ነገሮች እንዴት አብሮ ያስኪርትላል? ብዙ ሰው በታክሲ ምክንያት እየተጉላላ ነው። ገብቶሻል አይደል? ብዙ ከሩቅ የሚመጡ ሸቀጦች በጣም ውድ እየሆኑ ነው። የሆነውም በወቅታዊ ሁኔታ በነዳጅ ላይ ያለው ሁኔታ ነው እና ምንድነው እኛ ሪኮመንድ የምናደርገው ብዙ ሰው ባህር ዳር ምቹ ስለሆነች መንገዷ ምቹ ነው ጀስት ብስክሌት ቢጠቀም ብለን እንመክራለን። ከዛም ውጭ ደግሞ ወክ ማድረግ ይቻላል። ጽዱ ናቸው፣ ውብ ናቸው መንገዶቿ። ወክ ማድረግም ሁለተኛ አማራጭ መሆን ይችላል። ብስክሌተኞቹ እንደነገሩን የባህር ዳር ከተማ ተፈጥሯ ውበቷም ህይወቷም ነው። ይህንን መሰረት አድርገው የተሰሩ የልማት ስራዎችን መጠበቅና መጠቀም ደግሞ ከማህበረሰቡ እንደሚጠበቅ ነው የገለጹልን። ራሂል ፍሬው ነኝ።